ሁኔታው በአገር ውስጥና በዓለም አቀፍ ደረጃ መሳለቂያ ሆነ። ጋዜጠኞቹም ታላቁ የኤሙ ጦርነት በሚል ርዕስ በአሽሙርና በፌዝ የተሞሉ ጽሑፎችን ያወጡ ጀመር። የኤሙዎቹ ጦር የአውስትራሊያን ጦር አሳፈረ የሚሉ መፈክሮች በየቦታው ይሰሙ ጀመር። የመንግስት ባለስልጣናትም በህዝብ ተወካዮች ምክር ቤት ውስጥ ከባድ ትችትና ጥያቄ ገጠማቸው። እንዴት በወፎች ተሸነፋችሁ የሚሉ ጥያቄዎች እንደናዳ ይወርዱ ጀመር። የሚደንቀው የመጀመሪያው ዙር ሳይሆን በሁለተኛው ዙር የተከሰተው አስቂኝ ክስተት ነበር። እሱም ዛሬ የምንወስዳችሁ በታሪክ መዝገብ ውስጥ ከሰፈሩ እጅግ አስገራሚና ብሎም በሳቅ ሊያፍኑ ከሚችሉ ክስተቶች አንዱ ወደ ሆነው ሲሆን እሱም ታላቁ የኤሙ ጦርነት በመባል የሚታወቀው አስቂኝ ጦርነት ነው። ታሪኩ የተከሰተው በአውስትራሊያ ምድር ነበር። ይህ ታላቅ ጦርነት የተካሄደው በሰዎች መካከል ሳይሆን በሰዎችና መብረር በማይችሉ ወፎች መካከል ነው። የሚገርመው ይህ ሳይሆን ጦርነቱ ዓለም ባልጠበቀው መልኩ አስቂኝ በሆነ ፍጻሜ መጠናቀቁ ነበር። እስኪ ግምታችሁን አስቀምጡ። ጦርነቱን የሚያሸንፈው ዘመናዊ ጦር የታጠቀው የሰው ልጅ ወይስ ምንም የማያውቁት መብረር የማይችሉት ግዙፎቹ ወፎች? መጀመሪያ ቪዲዮ ላይክ እናርገውና ወደ ታሪኩ እንግባ። ዓለም በታላቅ የኢኮኖሚ ድቀት እየተናጠች ህይወት ፈታኝ በሆነችበት ዘመን በአውስትራሊያ ምዕራባዊ ግዛት ከኢኮኖሚው በላይ ገበሬዎችን ያስጨነቀ ሌላ ወራሪ ብቅ አለ። ይህ ወራሪ የታጠቀ ሰራዊት ሳይሆን ላባ ደርቦ እንደ ንፋስ የሚከንፍ ግዙፍና መብረር የተሳነው የአገሬው ኤሙ ነበር። በአንደኛው የዓለም ጦርነት በጀግንነት የተዋጉ የቀድሞ ወታደሮች መንግስት በሰጣቸው መሬት ላይ አዲስ ህይወት ለመጀመር ላባቸውን አንጠፍጥፈው መሬትን እየቧጠጡ ነበር። ታዲያ እነዚህ ገበሬዎች ስንዴ ዘርተው አዝመራ ጠብቀው ፍሬውን ለማየት ሲጓጉ ያልጠበቁት መዓት ወረደባቸው። በርካታ ኤሙዎች ልክ እንደ ሰደድ እሳት ከደረቃማው መሃል አገር ተነስተው ለምለሙን የእርሻ መሬት ወረሩት። እነዚህ ግዙፍ ወፎች በቁመታቸው እስከ 6 ጫማ የሚደርሱና ከባድ ሚዛን ያላቸው ሲሆኑ የምግብ ፍላጎታቸውም እንደዚሁ የገዘፈ ነበር። የበቀለውን ስንዴ እንደ ቅጠል ቀረጠፉት። በጥንቃቄ የተገነቡ አጥሮችን እንደ ደካማ ቀንበጥ ሰባበሯቸው። ታዲያ በሰዓቱ ለገበሬዎቹ ይሄ ከጥፋት በስተቀር ሌላ ትርጉም አልነበረውም። የዓመታት ልፋታቸው በቅጽበት ከንቱ ሲሆን ተስፋ መቁረጥና ምሬት አንገሸገሻቸው። ኤሙዎቹ የሚህልውናቸው ቀጥተኛ ጠላት ሆኑባቸው። ታዲያ በ1932 በአውስትራሊያ ሰፊና ገለልተኛ ምድር ላይ ያልተለመደና ልዩ የሆነ ጦርነት መካሄድ ጀመረ። ነገር ግን ይህ ጦርነት እንዳልኳችሁ በሁለት የሰው ልጆች ኃይሎች መካከል የተካሄደ አልነበረም። በአንድ በኩል የታጠቀው የሰው ልጅ ወታደራዊ ኃይል፣ በሌላ በኩል ደግሞ ግዙፍ መብረር የማይችሉ የአገሬው ወፎች ወይም ኤሙዎች ነበሩ። በአጭሩ ክስተቱ እንዲህ ነው። በወቅቱ በሺዎች የሚቆጠሩ ኤሙዎች ቁጥራቸው እስከ 20 ሺህ የሚገመት ሲሆን ከወትሮ በተለየ ሁኔታ ወደ ምዕራብ አውስትራሊያ የእርሻ ቦታዎች በመጉረፍ የገበሬዎችን ስንዴና ሌሎች እህሎችን እንዲሁም ማጥራቸውን ያለ ርህራሄ ያወድሙ ነበር። ታዲያ እነዚህ ገበሬዎች አብዛኞቹ በአንደኛው የዓለም ጦርነት የተሳተፉ የቀድሞ ወታደሮች የነበሩ ሲሆኑ በመንግስት በተሰጣቸው መሬት ላይ ኑሯቸውን ለመመስረት በመታገል ላይ ያሉ ነበሩ። ኤሙዎቹ ወረራ ግን ምሬትና ተስፋ መቁረጥን አስከተለባቸው። ኤሙዎቹ ለገበሬዎቹ በግልጽ ጠላት ሆነው መጡ። ታዲያ የጦር ሜዳውም የእርሻ ማሳቸው ነበር። ገበሬዎቹ የቀድሞ የውትድርና ልምዳቸውን ተጠቅመው ከመንግስት አስቸኳይ መፍትሄን ጠየቁ። የመከላከያ ሚኒስትሩ ጆርጅ ፒርስ የችግሩን አሳሳቢነት ተረድቶ ከባድ መፍትሄ የሚመስል እርምጃ ወሰደ። መትረየስ የታጠቁ ወታደሮችን ወደ ግንባር ላከ። ሜጀር ጂፒደብሊው ሜርዲት የሚመራው የሮያል አውስትራሊያን አርትለሪ ጦር 2 የሉዊስ መትረየሶችንና 10,000 ጥይቶችን ይዞ ዘመቻውን ጀመረ። በወረቀት ላይ ይህ ቀላል ተልእኮ ይመስል ነበር፣ ምክንያቱም ውጊያው የሰው ልጅ ከወፍ ጋር ነበር። ማንኛውም ሰው ሰዎቹ እንደሚያሸንፉ ወፎቹ ደግሞ እንደሚሸነፉ በቀላሉ ሊገምት ይችላል። ፍጻሜው ግን እጅግ ያልተጠበቀና ዓለምን ያስደነቀ ነበር። ታዲያ ኤሙዎቹ ያልተጠበቁ ጠንካራ ተዋጊዎች ሆኑ። የሚደንቀው እነዚህ ወፎች በሰዓት እስከ 50 ኪሎ ሜትር መሮጥ ይችሉ ነበር። ጥይት ሲተኮስባቸው እንደ መብረቅ እየፈጠኑ አቅጣጫቸውን በቅጽበት እየቀየሩ ወታደሮቹን ግራ ያጋቡ ጀመር። አቅጣጫቸውን በቅጽበት እየቀየሩና ጥይት ሲተኮስባቸው በትናንሽ ቡድኖች ተከፋፍለው መበታተን ጀመሩ። በሌላ በኩል የወታደሮቹ መትረየሶች ብዙ ወፎችን በአንድ ጊዜ ለመግደል የተነደፉ ቢሆንም የኤሙዎቹ የሽምቅ ውጊያ ስልት መሳሪያዎቹን ከጥቅም ውጭ አደረጋቸው። ወታደሮቹ መትረየሳቸውን በአንድ ቦታ ላይ አነጣጥረው ለመተኮስ ሲሞክሩ ኤሙዎቹ እንደ ጥላ ጠፍተው ሌላ ቦታ ብቅ ይሉ ነበር። ታዲያ ሌላኛው በጣም አስገራሚው ነገር የኤሙዎች ጥይት የመቋቋም ችሎታ ነበር። የተመቱም ቢሆኑ በቀላሉ የሚወድቁ አልነበሩም። አንዳንዶቹ ብዙ ጥይት ተሸክመው መሮጣቸውን ሲቀጥሉ ወታደሮቹን አስገርመዋል፣ አስቆጥተዋልም። አንድ ወታደር በወቅቱ እንደዘገበው አንደኛው ኤሙ በ10 ጥይት ተመቶ እንኳን ሳይደናቀፍ ሲሮጥ ታይቷል። ይህ ሁኔታ ሜጀር ሜርዲትን ሳይቀር በእጅጉ አስደንቆት የዙሉ ተዋጊዎች የታንክ ክፍል ቢኖራቸውና እንደ ኤሙዎቹ በጥይት የማይበገሩ ቢሆኑ ኖሮ ማንኛውንም ዘመናዊ ጦር መቋቋም ይችሉ ነበር ሲል የኤሙዎቹን አስደናቂ የመከላከል ብቃት ገልጾት ነበር። ታዲያ የመጀመሪያው ውጊያ ከተጀመረ ከጥቂት ቀናት በኋላ ወታደሮቹ ያገኙት ውጤት እጅግ አነስተኛ ነበር። የመጀመሪያው ሳምንት ሲያልቅ ወታደሮቹ የተኮሱት 2500 ጥይት ሲሆን የገደሏቸው ኤሙዎች ቁጥር ግን ዘገባዎች ቢለያዩም ከ50 እስከ 200 ብቻ ነበር። ወታደሮቹ በአንድ ወቅት መትረየሱን መኪና ላይ ጭነው ኤሙዎችን ለማሳደድ ሞክረው ነበር። ነገር ግን ኤሙዎቹ ከመኪናው የበለጠ ፈጣኖች ሆኑ። መሬቱም ለተሽከርካሪ አመቺ አልነበረም። ታዲያ ይህ የመጀመሪያው ውጊያ በውድቀት ተጠናቀቀ። ሁኔታው በአገር ውስጥና በዓለም አቀፍ ደረጃ መሳለቂያ ሆነ። ጋዜጦች ታላቁ የኤሙ ጦርነት በሚል ርዕስ በአሽሙርና በፌዝ የተሞሉ ጽሑፎችን ያወጡ ጀመር። የኤሙዎቹ ጦር የአውስትራሊያን ጦር አሳፈረ የሚሉ መፈክሮች በየቦታው ይሰሙ ጀመር። የመንግስት ባለስልጣናትም በህዝብ ተወካዮች ምክር ቤት ውስጥ ከባድ ትችትና ጥያቄ ገጠማቸው። እንዴት በወፎች ተሸነፋችሁ የሚሉ ጥያቄዎች እንደናዳ ወረዱ። ከዚህ የበለጠ የሚደንቀው ሁለተኛው የዘመቻ ዙር ብዙም የተለየ
ውጤት አለማምጣቱ ነበር። ምንም እንኳን የተገደሉት ኤሞዎች ቁጥር በመጠኑ ወደ 986 ቢጨምርም ጥቅም ላይ ካዋለው 9860 ጥይት አንጻር ሲታይ አሁንም እጅግ አነስተኛ ነበር። ይህ ደግሞ በአንድ ኤሞ በአማካኝ 10 ጥይት እንደማባከን ማለት ነው። በመጨረሻም በታህሳስ 10 1932 የመከላከያ ሚኒስትሩ ጆርጅ ፒርስ በከፍተኛ ሀፍረትና በህዝብ ግፊት ተገደው ወታደሮቹን ከግንባር እንዲወጡ ትዕዛዝ ሰጡ። መትረየሶቹም ዝም አሉ። የጥይቶቹ ድምጽ በኤሞዎች የሩጫ ኮቴና በገበሬዎች የቁጭት ትንፋሽ ተተካ። ሜጀር ሜርዲት ሳይቀር በሪፖርቱ ላይ የኤሞዎቹን የማይታመን ጥንካሬና የጥይት የመቋቋም አቅም በመጥቀስ የወታደሮቹ ሞራል እየተሸረሸረ መምጣቱን አልደበቀም ነበር። ታዲያ የኤሞዎቹ አዛዥ በእርግጥም እንዲህ አይነት ነገር ባይኖርም እጅግ የተራቀቀ የጦር ስልት የሚጠቀም ይመስል ወታደሮቹን በየቀኑ ያዳክማቸው ነበር። የሜጀር ሜርዲት ጦር ሞራሉ እየተሸረሸረ ጥይቱም እንደ ጉም እየተነነ ሲሄድ የሽንፈት ድባብ በግንባሩ ላይ ማንዣበብ ጀመረ። በየቀኑ የሚያጋጥማቸው ነገር ቢኖር የኤሞዎች ቀልጣፋ ሽሽት፣ አልፎ አልፎ የሚወድቅ አንድ ወይም ሁለት ኤሞ እና በሩቅ ሆነው የሚሳለቁ የሚመስሉ የኤሞ መንጋዎች ነበሩ። የገበሬዎቹም ተስፋ ከቀን ወደ ቀን እየደበዘዘ የመንግስት ዘመቻ ከመፍትሄ ይልቅ ተጨማሪ ራስ መታትና መሳለቂያ እየሆነ መምጣቱ እንደ እሳት በአገሪቱ ተዳረሰ። ኤሞዎቹ በአውስትራሊያ ምድር ላይ የነበራቸውን የበላይነት በድጋሚ ያረጋገጡ። ምንም እንኳን በኋላ ላይ መንግስት ሌሎች ዘዴዎችን ለምሳሌ ለአዳኞች ሽልማት በመስጠት የኤሞዎችን ቁጥር ለመቆጣጠር ቢሞክርም ይህ ጦርነት በታሪክ ውስጥ በኤሞዎች አሸናፊነት የተጠናቀቀ ሆነ። ታዲያ ምንም አይነት የጦር እቅድ ሳያወጡ ምንም አይነት ስትራቴጂክ ስብሰባ ሳያካሂዱ በደመ ነፍስ ብቻ እየተንቀሳቀሱ የራሳቸውን ህልውና ለማስጠበቅ ብቻ እየሮጡ በኃይል የታጠቀውን የሰው ልጅ ሰራዊት አሳፍረው መልሰዋል። የአውስትራሊያ ወታደሮች በአንደኛው የዓለም ጦርነት በጋሊፖሊናና በሌሎች የውጊያ ግንባሮች ያሳዩት ጀግንነትና መስዋዕትነት በገዛ ሀገራቸው ምድር በላባ በተሸፈኑ ወፎች ፊት ሲንኮታኮት ማየት እጅግ አስገራሚም አስቂኝም ነበር። ኤሞዎቹም የአውስትራሊያ ምድር የማይገመቱ ጀግኖች መሆናቸውን ዳግም አረጋገጡ። ጋዜጠኞቹም የኤሙ ኮማንዶዎች እያሉ መቀለዳቸውን ቀጠሉ። ይሁን እንጂ ያ ወታደራዊ ዘመቻ ያ ታላቁ የኤሙ ጦርነት በታሪክ መዝገብ ውስጥ የተለየ የማይረሳና በአሽሙር የተሞላ ቦታን ይዞ ቀረ። ታዲያ ይህ ጦርነት የሰው ልጅ በቴክኖሎጂውና በወታደራዊ ኃይሉ መመካቱ አንዳንድ ጊዜ በተፈጥሮ ፊት ምን ያህል ትንሽና አቅመቢስ ሊሆን እንደሚችል በግልጽ የሚያሳይ ነው። ተፈጥሮ የራሷ የሆነ ሚዛንና የማይገመት ኃይል እንዳላት ያስገነዘበ ልዩ ጦርነት ነው። ክስተቱ ዓለም አቀፍ መነጋገሪያ ሲሆን አውስትራሊያ ለተወሰነ ጊዜ በወፍ የተሸነፈች ሀገር በሚል ስም ስትጠራ ቆይታለች። የብሪታንያ ፓርላማ አባላት ሳይቀሩ በአውስትራሊያ መንግስት ላይ ሲቀልዱ ተሰምቶ ነበር። ታዲያ ኤሞዎቹ ምንም ሳያውቁ በታሪክ ውስጥ ያልተለመደ ድል የተቀናጁ ጀግኖች ሆነው ቀርተዋል። የራሳቸውን ግዛት የራሳቸውን ህልውና በራሳቸው ተፈጥሯዊ መንገድ አስከብረዋል። እነሱ ጀግኖች መሆናቸውን እንኳን ሳያውቁ የድልን ዋንጫ ጨብጠዋል። ታዲያ ይህ ዓለምን ያሳቀ ክስተት በእርግጥም ለገበሬዎቹ ሁኔታው በወቅቱ ቅንጣት ታህል አስቂኝ አልነበረም። ችግራቸው እውነተኛ ነበር። ኑሯቸውም አደጋ ላይ ወድቀው ነበር። ላባቸውም ከንቱ ሆኖ ነበር። ነገር ግን ክስተቱ በተከሰተበት መንገድና ፍጻሜው ታላቁ የኤሙ ጦርነትን በታሪክ ውስጥ ከሰፈሩ እጅግ እንግዳ አስገራሚና ብሎም አስተማሪ ከሆኑ ግጭቶች አንዱ እንዲሆን አድርጎታል። ስለዚህ በሚቀጥለው ጊዜ ስለ ታላላቅ ጦርነቶች ስታስቡ፣ ስለ ናፖሊዮን፣ ስለ ቄሳር ወይም ስለ ታላላቅ የጦር ጀነራሎች ስታወሩ አንድ ጥግ ላይ ፈገግ እያሉ የሚመለከቷችሁን ላባ የለበሱ ረጃጅም እግር ያላቸውን ያልተዘመረላቸውን የአውስትራሊያ ጀግኖች ኤሞዎችን ማስታወሳችሁን እንዳትረሱ። እነሱም የራሳቸውን ታላቅ ጦርነት ያለምንም የጦር ትጥቅ ያለምንም ስልጠና በደመነፍስ ብቻ ተዋግተው አሸንፈዋል። በመጨረሻም ይህ ታሪክ የሚያስተምረን አንድ ትልቅ ነገር ቢኖር ተፈጥሮን በንቀት መመልከት እንደሌለብንና አንዳንድ ጊዜ ትንሹም ፍጡር በትክክለኛው ሁኔታና ጊዜ ትልቁን ኃይል ሊያሸንፍና ሊያስደምም እንደሚችል ነው። ታላቁ የኤሙ ጦርነት የሰው ልጅ ከወፍ ጋር ያደረገውና ወፎቹ ያሸነፉበት ብቸኛው ጦርነት ተብሎ በታሪክ ሲዘከር የሚኖር ብቸኛው ጦርነት ነው።